በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራ ልዑክ በሁለተኛው የብራዚል አፍሪካ የምግብ ዋስትና ረሃብ መከላከልና የገጠር ልማት ጉባኤ ላይ በመሳተፍ ላይ ይገኛል። ጉባኤውን አስመልክቶ ማብራሪያ የሰጡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በቆይታቸው የተሞክሮ ልውውጥ መደረጉን ተናግረዋል። ብራዚል ውጤታማ በሆነችበት የግብርናው ዘርፍ ፍላጎትና አቅርቦትን ከምርታማነት ጋር ማጣጣም በሚችል ብሔራዊ የአቅርቦት ኩባንያ የተደረገው ጉብኝት ልምዶች የተቀመሩበት መሆኑን አንስተዋል። የመጀመሪያው የብራዚል ብሔራዊ አቅርቦት ኩባንያ የሚባል በተለይ ፖሊሲ ላይ የሚሰራ ፖሊሲ ላይ ብቻ አይደለም ፖሊሲም ላይ ይሰራል የግብርና ፖሊሲን ከዚያም ባለፈ ደግሞ አቅርቦቱን የአቅርቦት ሰንሰለቱን ከአምራቹ ወደ ተጠቃሚው በማድረስ ረገድ በጣም ትልቅ ስራ የሚሰራ ኩባንያ ነው። ሽያጮችን ወደ ዓለም አቀፍ ደረጃም ለማውጣት የሚያስችል አቅም ያለው ነው። ግን በዋናነት እየሰራ ያለው ሀገር ውስጥ ያለውን አቅርቦት ከአንድ ቦታ ወደ አንድ ቦታ በመውሰድ እንዲሁም ደግሞ የገበያ በጣም አለመረጋጋት ሲኖር ደግሞ ገበያን ለማረጋጋት የሚያስችል ስራዎች እንደሚሰራ አይተናል። ትላልቅ መጋዘኖች አሉት። በፖሊሲ ደረጃ እንዲሰራ ቢቋቋምም ግን አቅርቦቱንም በማሳለጥ ምርቱንም ራሱ አርሶ አደሩን በመደገፍ ምርትና ምርታማነትን ለማሳደግም ትልቅ ስራ እየሰራ እንደሆነ 25 ዓመት እንደሆነ ኮናብ የሚባል ኩባንያ ነው። እሱን ጎብኝተናል። ይሄ ራሱ አንድ ትልቅ ነገር ነው። ኢትዮጵያ በግብርናው ዘርፍ አረንጓዴ አሻራን ጨምሮ እየሰራቻቸው ያሉ ተግባራት እውቅና ማግኘታቸውን አንስተዋል። ይህንንም ይበልጥ ለማሳደግ የሚያስችል የመግባቢያ ስምምነት መፈረሙን ጠቅሰዋል። ኢትዮጵያ ለብራዚል ትልቅ ገበያ እንደሆነች ብራዚልም ለኢትዮጵያ ትልቅ ገበያ እንደሆነች እና ያለንን ግንኙነት ከፍ እናደርገው በሚል የተነጋገርነው። ምክትል ፕሬዚዳንቱ አጋጣሚ ኢትዮጵያን እስካሁን አልጎበኙም። ግን በአጠቃላይ ባላቸው ክትትል ኢትዮጵያ በተለይ ዲጂታል ኢትዮጵያ ላይ እየሰራች ያለችው ነገር ግብርና ላይ ያሳየች ያለችው ለውጥ የስንዴ ልማቱን እና ሌሎችንም የልማት ትሩፋትንም የአረንጓዴ አሻራን እነዚህን አንስተው በጣም ትልቅ ነገር እየተሰራ እንደሆነ የኢትዮጵያ ቡናም በተለይ ብራዚል ላይ አንዱ መዳረሻ እንደሆነ ብራዚልን በቡና ምርት በጣም ይታወቃል። ግን የቡና ጣዕሙ ስለሚለያይ በዚህ ዘርፍም ያለንን ግንኙነት ለማሳደግ የሚያስችል ውይይት አድርገናል። ይሄን ከፍ ወዳለ ደረጃ ደግሞ የሚወስድ ከግብርና ጋር ወደፊት አብሮ ለመስራት የሞዩ ተፈራርመናል ማለት ነው። በብራዚል ስኬት ከተመዘገበባቸው አንዱ የሆነውን ቴክኖሎጂን ከኢንዱስትሪው ጋር ያቀናጀው ስራ ምልከታ ተደርጎበታል። በጉብኝቱ የእውቀት ሽግግር የሚደረግባቸውን አማራጮች በመለየት የኢትዮጵያን ሂደት መቃኘት የተቻለበት መሆኑም ተነስቷል። ከስታርታፖች ጀምሮ መካከለኛም ከፍተኛም የሆኑ ኢንዱስትሪዎች በተለይ በአይሲቲው ዘርፍ የሚመራመሩ ሀሳብ የሚያመጡ እንዲሁም ደግሞ ወደ ትግበራ የሚሸጋገሩ እንዲሁም ደግሞ ዓለም አቀፍ የሆነ እውቅና ያላቸው ተቋማትንም እዚያ አካባቢ ኢንዱስትሪ ውስጥ እንዲገቡ በማድረግ አንዷን ከተማ ኦልሞስት የኢንዱስትሪ ከተማ ለማድረግ የአይሲቲ ኢንዱስትሪ ከተማ ለማድረግ እየሰሩ ያሉት ነገር በጣም ትልቅ ነው። እዚያ አካባቢ ያለው ስራ ለኛም ትልቅ ተሞክሮ የሚገኝበት ስለሆነ እነሱም ወደኛ መጥተው አርቲፊሻል ኢንተለጀንስ ላይ የሰራነው ስራ ሳይበር ሴኩሪቲ ላይ የሰራነው ስራ እንዲሁም ደግሞ አይሲቲ ፓርካችንንም የዲጂታል ኢትዮጵያን ኢኒሺዬቲቭ የመንግስት አገልግሎትን በተለይ ደግሞ ብራዚል ላይ በጣም አጠር ብሎ ያየነው በተለይ ከኢትዮጵያ አኳያ እየሰራነው ካለነው ስራ አኳያ ስናየው በተለይ ዲጂታል ዘርፉ ላይ ትንሽ እንቅስቃሴው ይሄን ያህል ፈጣን ነው ብለን መውሰድ አንችልም። እንደዚህ አይነት ነገር እኛ ጋር ያጋጠመን ችግር እነሱ ጋር አሁን ችግሩን እንዳየነው እና እንደሞሰብ አይነት አገልግሎቶችን መጣው እንዲጎበኙና እነሱም ደግሞ ከኛ የሚወስዱትን ተሞክሮ እንዲወስዱ ተነጋግረናል። እነሱም ደስተኛ ናቸው። በኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና በአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ሌሎች የልዑኩ አባላት በተሳተፉበት በኤሚራፓ ኤር ኤስኤ የተባለ በአቪዬሽን ዘርፉ የተሰማራ ኩባንያም ተጎብኝቷል። ኩባንያው በተለያዩ ዘርፎች ውጤታማ ተግባራትን ያከናወነ በመሆኑ በጋራ መስራት የሚቻልበትን እድል ፈጥሯል። አቪዬሽን ላይ የሚሰራ ነው። አውሮፕላኖች የሚያመርት ኩባንያ ነው። ይሄ ኩባንያ ለንግድ የሚሆኑ አውሮፕላኖችን ለየትኛውም ዝም ብሎ ለንግድ ሰዎችን ለማጓጓዝ ካርጎ ለማጓጓዝ የሚሆናል። በጣም ደግሞ ለቪአይፒ የሚሆኑ አውሮፕላኖች በጣም ለግዠሪየስ የሆኑ አውሮፕላኖችንም እንደዚያው ያመርታል። በሌላ በኩል ለግብርናው ዘርፍ
የሚሆንም ያመርታል። በወታደራዊ ዘርፉም ትልቅ ስራ እየሰራ እንደሆነ ሄደን በጉብኝነው መሰረት አይተናል። ይሄ ተቋምም አብሮ ለመስራት በተለይ ከኢትዮጵያ አየር መንገድ ጋር እና አቪዬሽን ሴኩሪቲ ላይ ከሚሰሩ ተቋማት ጋር አብሮ ለመስራትና ኮኔክት ለማድረግ ትልቅ ፍላጎት ያሳየ ነው። ግንኙነቱንም እንደጀመረ ገልጾልናል። እነዚህን ግንኙነቶች የበለጠ እያሳደግን በተለይ የኢትዮጵያና የብራዚልን አጠቃላይ ወደፊት እድገት ጣፈንታ የሚወስኑ ነገሮች ለመስራት ነው። እንግዲህ እንደ ብሪክስ አባልነታችንም በዚያ በኩል የሚያገናኝን ነገር ስላለ እነሱ ላይ የምናየውን ክፍተት እኛ ላይ የተሻለ በተራመድንበት ከኛ ትምህርት እንዲወስዱ ከነሱ ደግሞ የምንወስዳቸውን ትምህርት እንደዚያው እየወሰድን በጋራ ለመስራት በጋራ ለማደግ እና በጋራ ለመበልጸግ የሚያስችል ስምምነት አድርገናል። ሁለተኛው የብራዚል አፍሪካ የምግብ ዋስትና ረሃብን መከላከልና የገጠር ልማት ጉባኤ ተሞክሮችን በማጋራት ልምዶች የተቀመሩበትና ስምምነቶች የተፈጸሙበት ሆኗል።